ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የሂሳብ ትምህርት የሆነውን እንግዲህ ከቁጥሮች በመነሳት ከመጀመሪያው ከዜሮ ጀምረን እያንዳንዳቸው ቁጥሮችን ከባለፈው የቀጠለውን ቪዲዮ በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት በአጭር ጊዜ መማርና መውሰድ ትችላላችሁ። ስልካችንን ሴቭ አድርጋችሁ በመደወል በምትፈልጉት ሰዓት መማር ትችላላችሁ ማለት ነው። እያንዳንዳቸውን በምናይበት ጊዜ እንግዲህ ባለፈው አይተናል የተወሰኑችን ወይም ደግሞ እንዴት መጻፍ እንዳለብን አይተናል። ዛሬ ከዛ የቀጠለው ነው የምናየው። እነዚህ ከዜሮ ጀምረው እስከ 9 ያሉ ቁጥሮች መቼም ቢሆን ቁጥር በምንጽፍበት ጊዜ በጣም አስፈላጊና የሚያስፈልጉን ቁጥሮች ናቸው። እነዚህን ቁጥሮች በመጠቀም በቀላሉ ምን ማድረግ አለብን ስንል እንግዲህ እነዚህን ተጠቅመን እነዚህ ሁሉም የሚደጋገሙ ናቸው። እንዴት እንዳስቀመጠን እኔ ለምሳሌ እንግዲህ እስከ 30 ምናምን የሚደርሰውን ባለፈው ቪዲዮ አይተናል። ከዛ 39 ብለን 40 በምንልበት ሰዓት ግን የትኛው ነው ይቀየራል አይደል? 30 የነበረው 3 የነበረው 4 ይሆንና 4 የሚለው እንደምታዩት ምን ያዝ 4 ከፊት ሁሌም ይኖራል ማለት ነው። 4 ከፊት ሁሌም ይኖራል። እንግዲህ ችኛዋ ግን ከ0 እስከ 9 ያሉ እነዚህ ቁጥሮች ደግሞ ምን ያደርጋሉ? ይቺ 4 መጀመሪያ ላይ 39 ብለን 40 ስንል 4 ይሆንና ከዛ 4 ተጻፈ በኋላ 0ን ከዛ ወሰድኩ ስንት ሆነ? 40። አሁንም 4ን ወስድን 1ን ወሰድኳት ስንት ሆነ? 41። አሁንም 4ን ከጻፍኩ በኋላ ይቺ 2ን ከዛ ወሰድኳት ስንት ሆነልኝ? 42። 4ን ጻፍኩና 3ን ከዛ ወሰድኳት ስንት ሆነ? 43። እሺ 4ን እዚህ ፊት ነች 4 እቺን 4 ስወስዳት 44። አሁንም 4 ከፊት አለች 5ን ስወስዳት 45። እሺ 4 አለች 6ን ሳመጣት 46። 4 አለች 7ን ስወስዳት 47። 4 አለች 8ን ሳመጣት 48። እዚህ 4 አለች 9ን ሳመጣት 49። 49 ሶ 40 41 42 43 44 45 46 47 48 49 ይሄ 49 እስከሚል ድረስ እንግዲህ እስከዚህ ድረስ እነዚህ ከ0 እስከ 9 ያሉ ቁጥሮች ያስፈልጉናል ማለት ነው። ከ0 እስከ 9 ያሉ ቁጥሮች ያስፈልጉናል ወይም ደግሞ ቋሚ ናቸው ማለት ነው። ከ0 ጀምረን እቺ 0 1 2 3 እቺ 4 እቺ 5 6 7 8 9 ተደረደሩ ማለት ነው። እዚህ አሁን እዚህ ላይ ብቻ ሲቀየር ብቻ ነው ደግሞ የሚቀየረው እንጂ 49 ብሎ 50 ሲል 4 የነበረው 5 ትሆናለች 50 5 አሁንም ይኸው ከፊት አሁንም ትጻፋለች። ከዛ በኋላ እነዚህን ከ0 እስከ 9 ያሉ በሙሉ ማምጣት ብቻ ነው። ይኸው 5 አለችኝ 0 ከዛ ወሰድኳት ስንት ሆነች? 50 ሆነ። አሁንም 5 አለችኝ 1ን ወሰድኳት ስንት ሆነ? 51። አሁን 5 አለችኝ 2ን ከዛ ወሰድኳት ስንት ሆነች? 52። 5 አለችኝ 3ን አመጣኋት 53። እዚህ ጋር 5 አለችኝ ከፊት 4ን ሳመጣ ስንት ሆነ? 54። አሁንም 5 አለችኝ ቋሚ 6ን ሳመጣ ስንት ሆነ? 5ን ሳመጣ ስንት ሆነ? 55። 5 አለችኝ አሁንም 6ን ሳመጣ ስንት ሆነ? 56። 5 አለችኝ አሁንም 7ን ሳመጣት 57። 5 አለችኝ 8 ሳመጣት 58። 5 አለችኝ 9 ሳመጣት 59 ሆነ ማለት 59 እንደምታዩት በሙሉ ከ1 እስከ 9 አሉ 50 51 52 53 54 55 56 57 58 59 መልካም። አሁን እዚህ ላይ 59 ካለ በኋላ ይቀየራል። ምን ይሆናል? 60 ይሆናል። 60 60 ሲሆን ያው 5 የነበረችዋ 6 ሆነና 0ን ከዚህ ያመጣለው ስንት ሆነ? 60። አሁንም 6ን ከጻፉ 6 ከፊት ምን ጊዜም ይኖራል እስከ 69 ድረስ 6 አለችን 1ን ከዚህ 3 ዳት 61። 6ን ጽፌ 2ን ከዚህ ሳመጣ ስንት ሆነ? 62። 6ን ጽፌ አሁንም 3ን ከዚህ ሳመጣ ስንት ሆነ? 63። 6 አለችኝ 4ን ከዚህ 3 ዳት ስንት ሆነ? 64። 6 አለችኝ 5ን ከዚህ ሳመጣ ስንት ሆነ? 65። 6 አለችኝ አሁንም እቺን 6 ወስዳ 66። 6 አለችኝ እቺን 7 ሳመጣ 67። እሺ 6 አለችኝ 8ን ሳመጣ 68።
6 አለች 9 ስወስዳ ስንት ሆነ? 69 69 ይኸው 60 61 62 63 64 65 66 67 68 69 አሁን ደግሞ ከዚህ 70 እያለ ሲቀጥል ደግሞ 70 ሲሆን ምን ይሆናል? እዚህ ላይ ከታች ላይ ማን ይሆናል? 7 ይጻፋል አይደል? 7ን እጽፋለሁ 7ን ጻፍኩኝ። 7 ከጻፍኩ በኋላ ምንድነው የማደርገው? ዜሮን ከዛ ከላይ አመጣታለሁ ማለት ነው። ዜሮን ከዚህ ከላይ አመጣታለሁ ዜሮን 7ን 69 ብያለሁ አይደል? 70 ስል 7 ይሆንና ዜሮን ከዛ ሳመጣ ስንት ሆነ? 70 ይኸው 70 ሆነልኝ 70 አሁን ደግሞ ማንን ልውሰዳት? ቀጥታ ደግሞ ማን አመጣለሁ? 7ን ምንጊዜም ቋሚ አለችኝ 7ን ቋሚ ነው የማደርጋት 7 ቋሚ ነች። 7ን እጽፍና ማንን ወስዳለሁ? አንድን ከዚህ አመጣለሁ ስንት ሆነ? 71 እሺ አሁንም 7 ቋሚ አለችኝ ማንን ላምጣት? 2ን ላምጣት ስንት ሆነ? 72 7 ቋሚ ነች አሁንም ማንን ላምጣት? 3ን ላምጣት ስንት ሆነ? ይሄው 73 አሁን ደግሞ ማንን ላምጣት? 4ን ላምጣት 4ን ሳመጣት ስንት ሆነልኝ? ይሄው 74 7 ቋሚ ነች አሁን ደግሞ 5ን ላምጣት ስንት ሆነ? 75 አሁንም 7 ቋሚ ነች 6ን ከላይ ሳመጣት ስንት ሆነልኝ? 76 አሁንም 7 ቋሚ ነች 7ን ላምጣት ስንት ሆነልኝ? 77 እሺ አሁንም 7 አለኝ 8ን ከላይ ላምጣት 8ን ከላይ ሳመጣ ስንት ሆነ? 78 እሺ 7 ቋሚ ነች አሁንም 9ን ከላይ ላምጣት ስንት ሆነልኝ? 79 ሶ እያንዳንዳቸውን ከፊት ያሉ ቁጥር ብቻ እንጂ ከዛ በኋላ እነዚህ ከ0 እስከ 9 ያሉት ቁጥሮች ብቻ ነው የሚቀመጡ። ሶ 70 71 72 73 74 75 76 77 78 79 ከዛ 80 ሲል ደግሞ 8 ይሆንና አሁንም ከ0 እስከ 9 እያለ ቁጥሮችን ለመጻፍ በዚህ መልኩ መጻፍ እንችላለን። መጻፍ መረዳት እንችላለን ማለት ነው። በቀላሉ ወይም ደግሞ በአጭር መንገድ መረዳት እንችላለን ማለት ነው።